ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ለካንሰር ህመም የሚያጋልጡ ዋና ዋና ነገሮችን እንደዚሁም ደግሞ ከካንሰር ህመም እንዴት አርጋችሁ በተፈጥሯዊ መንገድ መዳን መከላከል እንደምትችሉ በዚህ ቪዲዮ እናያለን። ይሄ የካንሰር ህመም በአሁን ሰዓት ላይ በጣም እየተባባሰ ሄዷል። በርካታ ወገኖቻችንን ህይወት እየቀጠፈ ይገኛል። እንደዚህ አይነት ህመሞችን አስቀድማችሁ በምን ምክንያት እንደሚከሰት እንዴት መከላከል እንዳለባችሁ አውቃችሁ ጥንቃቄ ማድረግ ያስፈልጋል። ለዚህ ነው ይህን ቪዲዮ ለግንዛቤ ነው ያዘጋጀውላችሁ። ካንሰርን ለካንሰር ህመም የሚያጋልጡ ነገሮች ምንድናቸው? እንዴት አርገን ተፈጥሯዊ በሆነ መንገድስ በአመጋገብ ከአንዳንድ ነገሮች ጋር ተያይዞ ካንሰርን እንዴት መከላከል እንችላለን የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አርጋችሁ በርካቶች ጋር እንዲደርስና ይሄ ግንዛቤ እንዲኖራቸው አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ እንግዲህ አንደኛው ለካንሰር አጋላጭ የሆነው ነገር ይሄ ለተለያዩ ኬሚካሎች በተደጋጋሚ መጋለጥ። ይሄ ብዙ ጊዜ ፋብሪካዎች ላይ የምትሰሩ ሰዎች ከኬሚካል ጋር የተያያዘ ስራ የምትሰሩ ቀን በቀን ከስራችሁ ጋር ተያይዞ እነዛ የኬሚካል ሽታዎች ሊሆን ይችላል ንክኪዎች ወደ ሰውነታችሁ እየገቡ የሚሄዱ ከሆነ ይሄ በጊዜ ሂደት ለተለያዩ የካንሰር አይነቶች ሊያጋልጧችሁ ይችላሉ። ከሳምባ ካንሰር ጋር ተያይዞ፣ ከጉሮሮ ከመተንፈሻ አካል ካንሰር ጋር ተያይዞ፣ ከተለያዩ የካንሰር አይነቶች ጋር ተያይዞ አጋላጭ ሊሆን ይችላል። ስለዚህ በተለይ ከኬሚካሎች ጋር በተያያዘ ስራ የምትሰሩ ሰዎች በጣም ከፍተኛ ጥንቃቄ ማድረግ አለባችሁ። ይሄ ነገር እናንተ ወይ ሐሳባችሁ ስራው ላይ ነው፣ ነገር ግን በሂደት ለካንሰር ልትጋለጡ ትችላላችሁ። ኬሚካሎች ለካንሰር አጋላጭ እንደሆኑ በመጀመሪያ ማወቅ ያስፈልጋል። ሌላው ጤናማ ያልሆነ የሰውነት ክብደት ነው። ይሄም እንግዲህ በተለይ ብዙዎችን አሁን ላይ ለካንሰር እየዳረጉ ካሉ ነገሮች አንዱ ይሄ ነው። ጤናማ ያልሆነ የሰውነት ክብደት፣ አላስፈላጊ ውፍረት፣ ቦርጭ፣ የስብ ክምችት፣ የመጥፎ የኮሌስትሮል አይነት ክምችት፣ እንደዚህ አይነት ነገር ሰውነታችሁ ላይ ሲኖር በጣም በርካታ ችግሮች ይከሰታሉ። አንዱ ካንሰር ነው። ለተለያዩ ከአንጀት ካንሰር ጋር ተያይዞ ከተለያዩ የካንሰር አይነቶች ጋር ተያይዞ ይሄ አላስፈላጊ ውፍረት፣ ክብደት ይያያዛል። በተቻላችሁ አቅም የአካል ብቃት እንቅስቃሴ እያደረጋችሁ ይሄ አመጋገብን እያስተካከላችሁ ጤናማ የሆነ ክብደት ሰውነታችሁ እንዲኖር ማድረግ መቻል አለባችሁ። ከልክ ያለፈ ውፍረት፣ በተለይ ከጊዜ በኋላ የመጣ ውፍረት፣ ይሄ አመጋገባችሁን በማበላሸት ብዙ እንቅስቃሴ ባለማድረግ መጀመሪያ ኖርማል የነበረ በኋላ ላይ በድንገት የመጣ አይነት ክብደት ከሆነ ይሄ መጥፎ ስለሆነ ክብደትን መቀነስ መቆጣጠር ያስፈልጋል። ሌላው ለጨረር ተጋላጭ መሆን። ይሄ ልክ እንደ ኬሚካሉ እንደነገርኳችሁ ነው። ከዚህ ከጨረር ጋር የተያያዙ ስራዎች የምትሰሩ ከሆነ የፀሐይ ጨረርም በነገራችን ላይ አሁን ስራችሁ ፀሐይ ላይ ከሆነ ሁሌ በጣም ከፍተኛ ፀሐይ ላይ ረጅም ሰዓት የምትሰሩ ከሆነ ከቆዳ ጋር የተያያዘ ካንሰር፣ ከተለያዩ ነገሮች ጋር የተያያዘ ካንሰር ሊመጣባችሁ ይችላል። ጨረር ፀሐይ ብቻ ሳይሆን እንደዚህ ፋብሪካዎች ውስጥ ከማሽኖች ጋር ተያይዞ የተለያዩ የጨረር አይነቶች አሉ። ከነዛ ጨረር ጋር ረጅም ጊዜ የምታሳልፉ ከሆነ ለእንደዚህ ለጨረራማ ነገሮች ተጋላጭ የምትሆኑ ከሆነ ይሄም ለካንሰር ሊያጋልጣችሁ ይችላል። ስለዚህ በተቻለ አቅም ከጨረራማ ነገሮች መራቅ ያስፈልጋል። ሌላውና ዋነኛው ጤናማ ያልሆነ አመጋገብ ነው። እንግዲህ በተለይ አመጋገብ ላይ ማንሳት መፈልገው እነዚህ የፋብሪካ ምግቦች ላይ ትኩረት የምታደርጉ ከሆነ ይሄ የታሸጉ የስጋ ውጤቶች ሊሆን ይችላል። የተለያዩ በካርቶንም በቆርቆሮም ታሽገው የሚሸጡ ምግቦች፣ መጠጦች፣ ጁሶች፣ የተለያዩ ነገሮች እንደዚህ አይነት ነገር ላይ ትኩረት የምታደርጉ ሰዎች በጣም ለከፍተኛ ካንሰር ትጋለጣላችሁ። ይሄ በፋብሪካ ተቀነባብረው የሚወጡ ምግቦች ብዙ ጊዜ ረጅም ጊዜ እንዲቀመጡ እየተባለ የተለያየ ጣዕም እንዲይዙ የተለያየ ከለር እንዲይዙ እየተባለ በውስጣቸው የሚጨማመሩት ነገሮች ከዛም ባለፈ ያለው የጨው የቅባት መጠን ብዙ ነገሮቹ ለጤና ጥሩ አይደሉም። ስለዚህ ብትችሉ ኦርጋኒክ ነገሮችን ተመገቡ። አትክልቶችን፣ ፍራፍሬዎችን
ጤናማ በሆነ መንገድ መመገብ ነው እንጂ ይሄ ጤናማ ያልሆነ አመጋገብ ለካንሰር ያጋልጣል። ሌላው ደግሞ የእድሜ መጨመር። በነገራችን ላይ ከወጣቶች ይልቅ እድሜ ከፍ እያለ በሚሄድበት ጊዜ ለካንሰር የመጋለጥ እድላችን ይጨምራል። ይሄ ከዛ በፊት በምታደርጓቸው ነገሮች ላይ ይወሰናል። አሁን በወጣትነት እድሜያችሁ እየሰራችሁት ነው በኋላ እድሜ ከፍ እያለ ሲሄድ ውጤት የሚያመጣው። በወጣትነት እድሜ አመጋገብ ካልተስተካከለ፣ የሰውነት ክብደት ካልተቆጣጠራችሁ፣ ቅድም ያልኳችሁ ነገሮች አሁን ይሄ ለረጅም ጊዜ ወይ በወጣትነታችሁ ከጨረር ጋር የተገናኘ ስራ ስትሰሩ ከነበረ፣ ለኬሚካሎች ተጋላጭ ከነበራችሁ፣ እነዚህ ነገሮች እድሜ ከፍ ሲል ለካንሰር ያጋልጣል። ይሄ የመጣችሁበት ሂደት እድሜ መጨመርን በራሱ ሰውነት ላይ የሚያመጣቸው የተለያዩ የሆርሞን ለውጦች፣ በተለይ ሴቶች ላይ የሆርሞን ለውጦች፣ እንደዚህ አይነት ነገሮች ስለሚኖሩ ለካንሰር የመጋለጥ እድል ይጨምራል። ይሄ እድሜ መጨመር ራሱ እንደ አንድ ምክንያት ይወሰዳል። ይሄን ግን አመጋገብን፣ አኗኗርን በተቻለ አቅም በማስተካከል ለመቆጣጠር መሞከር ነው። ሌላው በዘር ነው። እንግዲህ ካንሰር በዘር የመሄድ እድል አለው። ከዚህ ቀደም በእህት፣ በወንድም፣ በቤተሰብ፣ በእናት፣ በአባት በዘር ውስጥ ለካንሰር የተጋለጠ ሰው ከነበረ ይሄ በዘር የመሄድ ነገር አለ። ይሄንንም በዘር የሚመጣ የካንሰር ህመምን ልክ አሁን ከእድሜ መጨመር ጋር ተያይዞ እንደሚመጣ ሁሉ አመጋገባችሁን በመቆጣጠር ጤናማ በማድረግ የአካል ብቃት እንቅስቃሴዎችን በመስራት ይሄ አኗኗሮችን በማስተካከል መቆጣጠር ትችላላችሁ በዘር በእድሜ የሚመጡ የካንሰር አይነቶችን። ሌላ ማነሳው ሱስ ነው። በተለይ ሲጋራ ማጨስ በጣም ከሳምባ ከጉሮሮ ካንሰሮች ጋር ተያይዞ በከፍተኛ ሁኔታ ሊያጋልጣችሁ ይችላል። ሱስ በአጠቃላይ ካለ እነዛን ነገሮች መተው ነው። እንግዲህ እነዚህ ሁሉ ያየናቸው ለካንሰር የሚያጋልጡን ነገሮች ናቸው። ካንሰርን በነገራችን ላይ በተፈጥሯዊ መንገድ መከላከል ትችላላችሁ። በተለይ አመጋገብ ላይ የተወሰኑ ከካንሰር ጋር ተያይዞ የሚረዱ ነገሮችን ልንገራችሁ። አንደኛው ነጭ ሽንኩርት ነው። ነጭ ሽንኩርት ጸረ ካንሰር ነው። ይሄ ሰውነት ላይ ካንሰር ሴሎች እንዳይነቃቁ የማድረግ ስራን ይሰራል። ካንሰር ሴሎች እንዳይሰራጩ የማድረግ ስራን ይሰራል። አመጋገባችሁ ላይ ነጭ ሽንኩርትን እያካተታችሁ መመገብ አለባችሁ። ይሄ ለካንሰር ያለን ተጋላጭነት በከፍተኛ ሁኔታ ይከላከላል። እሱ ብቻ ሳይሆን ዝንጅብልም እንደዚሁ። ዝንጅብል የጸረ ባክቴሪያ ጸረ ፈንገስ ባህሪያቶች አሉት። ይሄ ከጨረር ጋር ተያይዞ እንደዚህ የሚከሰቱ የካንሰር አይነቶችን ዝንጅብል በጣም ትልቅ የመከላከል ስራን ይሰራላቸዋል። ዝንጅብልም ልክ እንደ ነጭ ሽንኩርት ሁሉ አመጋገባችሁ ስር ብታካትቱ ጥሩ ነው። ሌላው እርድ ነው። እርድም በነገራችን ላይ በጣም ለካንሰር የመጋለጥ እድልን ይቀንሳል። ካንሰር ሴሎች ሰውነት ላይ በደንብ እንዳይሰራጩ እንዳይነቃቁ ያደርግልናል። ሚጥሚጣን በዚሁ ማንሳት ፈልጋለሁ። ልክ እንደ ሚጥሚጣ ያሉ እርድ፣ እንደዚህ አይነት ነገሮችን አመጋገባችን ውስጥ ማካተት ይሄ አስቀድመን ለካንሰር እንዳንጋለጥ ሰውነታችን ለካንሰር የሚሰጠውን ምላሽ በደንብ እንዲቆጣጠር የሚያደርጉ ምግቦች ናቸው። እንግዲህ እንዳጠቃላይ ከካንሰር ጋር ተያይዞ እነዚህን መሰረታዊ ነገሮች ማወቅ ያስፈልጋል። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ እንደዚሁ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ